ትጥቅ ትግል ምናምን የሚባለው በአሁኑ ጊዜ አሁን ባለንበት የምናየው ምንድነው በሶሻል ሚዲያም ሆነ በፖለቲካም ዘርፍ ሆነ በሌላም መንገድ የግል ጥቅም ማፍሪያና ማካበቻ ሆኗል እንጂ እውነት ያንን ህብረተሰቡ ተጎዳ የሚሉትን ነገር ይዘው የሌላውን ህብረተሰብ ወይ ያለውን ህብረተሰብ ይቃወመናል የሚሉትን ወይንም አይስማማን የሚሉትን እነሱን ለማሳመን የሚሞክሩበት ነገር አይደለም። ወደ ነፍጥ ስለምንድን ነው የሚሄዱት? ብዙ ምክንያት አለው። አንደኛ ወደ ነፍጥ እንዲሄዱ ከውጭ የሚረዷቸው ኃይሎች አሉ። ምክንያቱም ኢትዮጵያ እንዳትረጋጋ የሚፈልጉ ብዙ ታሪካዊ ጠላቶች አሉ። ግብጽ አንደኛዋ ናት። በግብጽ በኩል ደግሞ ሌላ ቡችላዎች አሉ። እነሱ መሳሪያ ሆነው መሳሪያን ጥይት እየሰጡ አገሪቷን ነጻ ታወጣለህ ይሄንን ክልል ነጻ ታወጣለህ ያንን እያሉ አገሪቷን ለመረበሽና መረጋጋት እንዳይኖርና ያው በድህነት እንድንቆይ ማድረግ ይፈልጋሉ። ዋናው ችግሩ ምንድነው? እዚህ ላይ የሚሳተፉት ሰዎች በእኔ አስተያየት እነሱን የሚያዳምጡ ሰዎች ማለት ሰፊው ህዝብ ምን አይነት አቋም አለው ነው። ሰፊው ህዝብ እነዚህ ሰዎች ማንነታቸውን ማወቅ ያስፈልጋል። ለምንድን ነው ነፍጥ ይዘው የወጡት? ለምንድን ነው በጠመንጃ መታገል ይፈልጉት? ለምሳሌ ጠመንጃ ይዞ ያለውን ህብረተሰብ ይጠቅማል ወይ ነው? ስንት ህዝብ ነው በጠመንጃ የሚበላው? የማዳበሪያ የሚያገኘው፣ ትምህርት ቤት የሚከፈትለት፣ ሆስፒታል የሚከፈትለት፣ የመንገድ የሚሰራለት ምናምን በነፍጥ ምክንያት። ስለዚህ ነፍጥ ራሱ እኔ ጥፋት ብዬ ማስበው እነዚህን የሚያዳምጡ ሰዎች ናቸው። ለምንድን ነው የምለው? አንደኛ ስንፍና አለ ብዬ ነው ማስበው። ክሪቲካል ቲንኪንግ ማለት ወይንም መርምሮ የመገንዘብ ችሎታ አብዛኛው ሰው ወደ ስንፍና ይወስደዋል። ለምሳሌ የዛን የነፍጥ ትግል አደርጋለሁ ብሎ ሲወጣ ሰው እያንዳንዱ ሰው በግለሰብ ደረጃ መጠየቅ አለብን። ለምንድን ነው አስፈላጊ ሆነ? ነፍጥ ምንድን ነው የሚያመጣው? ሁልጊዜ ነፍጥ የሚያመጣው ሞትን፣ ጥፋትን፣ ችግርን፣ ረሃብን ምናምን ነው የሚያመጣው። ስለዚህ ኢን ፕሪንሲፕል በመርሆ ደረጃ ለምንድን ነው የሚል ነው። ሌላስ ምርጫ አለ ወይ ነው? ሰው አዳማጭ ይሄንን ማየት አለበት። እዚህ ላይ ዘሎ ወደ ነፍጥ ያስወጣው ነገር ሌላ ምርጫ በሙሉ አልቆ ነው ወይ ነው? አብዛኛው አሁን የምናየው ምንድነው የገንዘብ ማከማቻና የገንዘብ መሰብሰቢያ ሆኗል። ጠመንጃ ይዞ ይወጣል፣ ከዛ ይዘርፋል፣ ያግታል፣ ምን ይላል እንጂ እውነት የፖለቲካ እንትን አራዝማለሁ ብሎ የሚናገር አይደለም። ቢሆን የራሱን ፖለቲካል ፕሮግራም ይዞ ይወጣ ነበር። እስካሁን እኔ አላየሁም።